ቢራቢሮ ደስታን በትክክል ተወክላለች። በማሯሯጥና በማጨናነቅ ቢራቢሮን ለመያዝ ስንሞክር ትሸሸናለች። ነገር ግን በሰላም ስንቀመጥ በቀስታ ትመጣለች። ደስታ እንዲሁ ነው። ከኛ ጋር ሁል ጊዜ አለ፣ ግን እንደኛ አያያዝ ይወሰናል። ለደስተኝነት አንድ ቀጥተኛ መንገድ አለ። እሱም ከምቾታችን አቅም በላይ በሆኑ ነገሮች ላይ መጨነቅን ማቆም ነው። ሁል ጊዜ የተሻለ ነገር እየጠበቅን ከሆነ ዛሬ ላይ ባለን እንዴት እንደምንደሰት ካላወቅን፣ በእጃችን ላይ ያለው ካላስደሰተን እርግጠኛ ሁን ሊመጣ ያለው አያረካም። በበረሃ ውስጥ ባለ አንድ አበባ ሳትፈነድቅ በገነት ውበት አትመሰጥም፣ አትፈነድቅም። የፍላጎት ስሌትህን ወደ ጎን አርገው። በዙሪያ ያሉትን ተአምራት ተመልከት። ስለ ነገ ፀሐይ መውጣትና መሞቅ፣ ስለ ቀኑ ብርሃን፣ በነፃ ስለምተነፍሰው ንጹህ አየር፣ ደክሞ እንኳን ሳይደክም ስለሚደልቀው ልብህ፣ በዙሪያ ስላሉት ወገኖችህና የሚወዱ ሰዎች። ይህንን ዩቲዩብ መስማት ስላስቻለህ ጆሮ አስብ። በተፈጥሮ ውስጥ ጊዜ አሳልፍ። ዛፍ ስር ቁጭ በል። የፀሐይ መጥለቅን ተመልከት። ተፈጥሮ አእምሮን ያረጋል፣ ደስታን ያመጣል። ከሰዎች ጋር ተገናኝ። ከቤተሰብ ወይንም ከወዳጆች ጋር ጊዜ አሳልፍ። ፈገግ በል፣ እርዳታ ስጥ። ጥሩ ግንኙነት ደስታን ያበዛል። በየቀኑ እንቅስቃሴ አድርግ። ጤናማ ምግብ ብላ፣ በቂ እንቅልፍ ተኛ። ጤናማ ሰውነት ደስታን አእምሮን ያመጣል። ከመጠን በላይ የምትፈልገውን ተው። ያለህን ተቀበልና ተደሰት። ሁል ጊዜ ተጨማሪ እየፈለክ ከሆነ ዛሬ ባለህ አትደሰት። በደንብ ይህን ስታጤን በእርግጥ ከሌለህ ይልቅ ያለ እልፍ እንደሆነ ትረዳለህ። ያኔ እድለኛ እንደሆንክ ይሰማሃል። ያኔ ምንም እንዳልጎደለ ይገባሃል። ያኔ እውነተኛ መስጋኝ ትሆናለህ። ያኔ የራስ አመለካከት ሲቀየር ደስታህና መልክህ እንደ ፀሐይ ያበራል። በቁስ ያልተደገፈ እውነተኛ ደስታ ውስጥህን ይሞላዋል። ነገ ራሱ የብዙ ዛሬዎች ድምር ነውና ለደስታህ ቀጠሮ አትያዝለት። የደስታህ ጊዜ አሁን ነው። ዛሬ ጀምር። አንድ ምክር ተግባር ላይ አውልና ለውጡን ተመልከት። ይህን መልእክት ተቀበል፣ አመስግንና ዛሬን ደስተኛ ሁን። ይህን ቪዲዮ ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቻው ቻው።